ምንም ልል አልመጣሁም። ዩናይትዶች ስለምንችል እንዴት ነው የምናምረው? እግዚአብሔርን የመጨረሻዎቹ ጎሎች ትንሽ ልቤን ቢያሙኝም አሸንፈናል። ወዳችኋለሁ። ባይ ወያላው ጨጓራህ ነደደ እንዲ በሰለ እንዲ አረረ እንዲ ሸተተ እንዲ ወያላው ፍሬ ማማ እንዲ ተነነ እንዲ ተቋጠረ እንዲ ገብተቶቶ አለ ይሄን አንዴ በፈልገው ምን አገባኝ እኔ 3-2 ምን አገባኝ ስለማችን እኔ ያንተ ጨጓራ ተላጠ ወይ ባልተላጠም ወይ ነው ገና አንድ ይቀረኛል። ታወጣለ ምድረ ወያላ ታወጣለ ግባናውጣው ግባለት አቲተሙት ስለሚቻል ማለት ነው። ስለሚቻል አዳሚ ስትቋጥሪ ለአሲስት ስትቋጥሪ ተደረገ አሲስቱ 10 አሲስት 10 ኳስ ኮን ይሳቱት እምበይሙስን ኳስ ነው ይሳቱ ዚርክዚ ዳሎት የዶርጉ አረ ቢስሚላ ብዛቱ ያማድ በቃ ስንት ኳስ የኩኛ ራሱ ስንት ኳስ ወይኔ ዛሬ ብቻ 20 አሲስት ማድረግ ነበረበት ብሩኖ ፈርናንዴዝ ናቴ ተሙት ግን በቃ ይገባዋል ስለሚችል ነው። አንድ ሰው እንዳይከራከረ በጣም ነው የሚችለው። በቃ አሁን ፕሌየር ኦፍ ዜር ውስጡት ቀጣይ አንድ አሲስት ያደርጋል። ፕሌየር ኦፍ ዜር ብራዘር ግባናውጣው አሁን ካለውበት ቦታ ተነስቼ በደስታ ብል ራሱ እንዴት ደስ እንደሚለኝ እመቤቴን አልገባችሁም። ከረጅም ጊዜ በኋላ ነው ኢሞሽናል ሆንኩት። እመቤቴን ከረጅም ጊዜ በኋላ ኢሞሽናል ሆንኩኝ በብሩኖ ምክንያት። ይሄንን ቪዲዮ ምንም ኤዲት አላደረገውም። እውነቴን ነው የምላችሁ እንዴት ደስ እንዳለኝ ግን ምን አይነት ተጫዋች ነው ማርያምን 3-4 አሲስት ማድረግ የሚችልበትን እድል ዝም ብሎ ሲሞክር ዝም ብሎ ክሮስ ሲያደርግ ስንት ኳስ ነው ያበላሸው። 20 ላይ ደርሷል። ስለሚገባው ነው መቤቴን ስለሚገባው ነው። በቃ ወይኔ ግን እንደዚህ ወዷለው ማርያምን ኢሞሽናል ሆንኩት 20ኛውን አሲስት ሲያደርግ አንድ ጌም አለ አንድ አሲስት አላውቅም ብቻ በጣም ነው ደስ ያለኝ። ማርያም በጣም ነው ደስ ያለኝ። ይሄ ጸዴ ልደስጥታ ነው ጸዴ አሸንፈናል። 3 ነጥባችንን አግኝተናል። ብሩኖ 20ኛ አሲስቱ ላይ ደርሷል። ግን ምንድነው ያደረጋችሁት? ሞቢሞ ምንድነው የምታረገው? ምንድነው ያረክ የነበረው? ያን ኳስ እንዴት ነው ያላገባኸው? እንዴት ነው የምታቃጥለው ስታናድድ? ዛሬ 20 ብቻ አይደለም አሲስት የነበረው 22 23 የሚሆነው አሲስት ነው። በጣም ነው እናናድረው። ዛሬ በጣም ነው ታናድዱት። ዩናይትድ አሸንፏል። ከዩናይትድ ማሸነፍ በላይ ግን ብሩኖ ፈርናንዴዝ 20ኛ አሲስቱን ዛሬ አግኝቷል። አንድ ጨዋታ ገና ይቀራል። ማን ሪካርዱን ከነ ኦንሪና ከዴብሮይን ጋር ተጋርቷል። አንድ ጨዋታ ማን ዛሬ ምቦይሞ ያውላ ኳስ እየሳተን ያስደስቶኝ። በቃ ዛሬ ምቦይሞ ትክክለኛ ሰው ነው ዛሬ የገባው እያልኩኝ ነበር። ማን መጨረሻ ላይ ራሱ አግብቶ አላስደስተውም። ለምንድን ነው እንደዚህ አይነት ደደብ የሆንከው እንዴ? ዛሬ ግን የማልዋሻችሁ ማለት ነው ብሩኖ ፈርናንዴዝ ዛሬ 22 ምናምን አሲስት ያደርገው ነበር። ደህና ስትራይከር ከፊት ለፊት ቢኖርለት ማለት ነው። ኩኛ ገባ የሚያምር ጎል ምንድነው የሚሰሩት? ኖቲንጋሞች ምን አይነት ክፍተት ነው እንደዚህ ክፍት? ማን ስፔሻሊ ማለት ነው 3-2 ከሆኑ በኋላ በጣም ክፍት ነበር። ስንት ካውንተር ነው እየሄዱ እያባከኑ የነበረው እና አማድ ምናምን ማን ብሩኖ ፈርናንዴዝ ማለት ነው። እውነት ምላችሁ ዛሬ 23 ምናምን ሊያደርገው ይችል ነበር። ደህና ስትራይከር ከፊት ለፊት ቢሆን ዳሎት አንግል ገጨበት። 21ኛውን አሲስት ሊያደርግ ሲል ዳሎት አንግል ገጨበት። እንደው በሆነ ነገር ብቻ እንትረፍ ከዚህ ነገር። 21 ጨዋታ ይቀራል። እኩል ናቸው። ገና አልሰበረውም። የማይክል ካሪክ ቡድን ለያዥ ለገናዥ አስቸጋሪ ሆኗል። ያራዳ ልጆች በሚገርም ሁኔታ ማለት ነው ኖቲንጋም ፎረስትን እንግዲህ 3-2 በሆነ ውጤት እንግዲህ ማሸነፍ ችሏል ማለት ነው። ሲጠበቅ የነበረው ከጨዋታው በላይ የቡድኑ አሲስት ነበረ ማለት ነው። ይሄም በሚገባ ቡድኑ አሲስት ማድረግ ችሏል ማለት ነው። ማንቸስተር ዩናይትዶች ከካሪ ጋር እጅግ በጣም እያበሩ ነው። ያራዳ ልጆች ማንቸስተር ዩናይትድ ከካሪ ጋር ከየትኛውም ጊዜ በላይ በአስገራሚ ሁኔታ ወደፊት እየሄዱ ነው የሚገኙት ያራዳ ልጆች ማለት ነው። ለማንኛውም ማይክል ካሪክ ለማንቸስተር ዩናይትድ ነገሮችን እያጠበቀ ነው። እንግዲህ ሁነኛ ሰው ሆኗል ማለት ነው። አሁንም ልክ እንደዛው ነው እየቀጠለ ያለው። ምንድነው ግን ማርቲኔዝ መጎዳት የሌለበት ተጫዋች አንዱ እሱ ነው። ጉዳት እያጠፋብን ነው። እጅግ በጣም አስደናቂ ተጫዋች። በፎረስት በኩል ደግሞ ምንድነው ኤሊዮት አንደርሰን ትልቅ ክለብ ላይ መተት ያለበት ተጫዋች ነው። እጅግ በጣም አስደናቂ ብቃቱን ሲያሳይ ነበር ማለት ነው ያራዳ ልጆች። ለማንኛውም በማን ዩናይትድ 3-2 አሸናፊነት ተጠናቋል ማለት ነው። ካዚም እንግዲህ መጨረሻ እንግዲህ የኦልድ ትራፎርድ ጨዋታው ማድረግ ችሏል ማለት ነው። ሐሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። እንደው የሰንደርላንድ አጥንት እሾ ሆኖ ይውጋህና ጀግኖች ተጋድለው 0-0 የወጡበትን ጨዋታ አንተ ማስቀጠል ያቅታል።
ይግባብህ አሲስት ብሩኖ ያደርግብሃል። እንደው የሲቲ 98 ክስ አንተ ላይ ይሁን ቢስሚላህ። እንዴ አዘናግቶን ዩናይትድ እንደዚህ ቀር ባላ በጣም አስተኛን 15 ነው ብለን ስንቶ ተምዘግዝጎ እዚህ ሶስተኛ መጣ። ሰው ልጠይቅ ነው የመጣው እንዴት ነው የመጣው? አረ ቢስሚላህ ግን አንዳንዴ ኖቲንጋም 6 ጨዋታ አልተሸነፍክምና ትገግማለህ ብለን ተስፋ አደረግን። አንተ ግን ገገማ እኛ ላይ ገገምክ። እንደው ምን አለ የሆነ ነገር ተፈጥሮ በወረድክ የሆነ በቃ ይቀነስብህ ነጥብ ደንቆሮ ማህይ ማግኒፊኮ አድርጎታል። በፕሪሚየር ሊጉ ታሪክ 2 ተጫዋቾች ብቻ አድርገውት የሚያውቁትን በአንድ የውድድር ዓመት 20 አሲስቶችን በመጋራት እንግዲህ ሶስተኛው ተጫዋች መሆን ችሏል። ዛሬ ማንቸስተር ዩናይትድ ኖቲንጋም ፎረስትን 3-2 ባሸነፈበት ጨዋታ ላይ 20ኛው አሲስቱን ማድረግ ችሏል። እኔ ለአንድ ተጫዋች ሪሴንትሊ በዚህ ልክ የቋጠርኩበት ጊዜ አላስታውስም። ለምን ደግሞ እንደቋጠርኩኝ ምክንያቱን ታውቃላችሁ ጋይስ። ቪዲዮውን በደንብ ኮፒ ሊንክ ሪፖስት አድርጉት። እኔ ይሄ ልጅ በማንቸስተር ዩናይትድ ቤት ትልቅ የሚባለው የዋንጫ ስኬት የለውምና ቢያንስ በዚህ ስኬት ከፕሪሚየር ሊጉ ምርጥ ተጫዋቾች መካከል እንዲታወስ ፈልጌ ነበር። እንደውም የግሉ ቢያደርገው ራሱ ደስ ይለኝ ነበር ማለት ነው። ልጁ ለዩናይትድ ከከፈለው መስዋዕትነትና በሊግ ውስጥ ላሳየን ድንቅ ብቃት ማለት ነውና ዛሬ በጣም ተስፋ ቆርጬ ነበረ። ጥሩ የግብ ዕድሎችንም ፈጥሮ ነበር። ሪካርዱንም የግሉ ማድረግ ይችል ነበር። ከአንድ በላይ አሲስት ማድረግ ይችል ነበር። ግን ቢያንስ አሲስት ሪካርዱን መጋራቱ በጣም ነው ደስ ያለኝ። የሚገርም ፐርፎርማንስም ነበረው። የማንቸስተር ዩናይትድ ተጫዋቾችም እንግዲህ በተለያዩ ሞመንቶች አላቅም ለሱ በጣም 20ኛ አሲስቱን እንዲጋራ ስለፈለኩ ሊሆን ይችላል ኳሶችን በተደጋጋሚ ሲያመክኑበት ነበር ማለት ነው። በጣም ነበር የተናደድኩትና በመጨረሻም ግን አድርጎታል። በጣም ነው ደስ ያለኝ። እስኪ አንዴ ኮሜንት ላይ ቡርኖ ይችላል እያልን ኮሜንት እናደርጋለን ጋይስ። በቴሪ ዳንኤል ኦነሪ 2-3 ላይ እንዲሁም ደግሞ በኬቨን ደብረነ 2020 ላይ ተይዞ የነበረውን የ20 አሲስት ሪካርድ በአንድ አመት ውስጥ ቡርኖ ፈርናንዴዝ መጋራት ችሏል። አንድ ቀሪ ጨዋታ አለው። በዛ ቀሪ ጨዋታ ይህንን የአሲስት ሪካርድ የግሉ ያደርገዋል ወይስ ደግሞ በዚሁ በአሲስት ሪካርድ ከ3 ተጫዋቾች ጋር እኩል ስሙ ሲጠራ ይኖራል ብላችሁ ታስባላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። ማንቸስተር ዩናይትድ ማለት በጣም ትንሽ ቲም ነው። በቃ ትንሽ ቲም፣ ደጋፊውም ቲሙም ኢንዲስ ታይም ማለት ነው። እንዴ ቡርኖ አሲስት አደረገ ብለው ያዙ ይልቀቁ ተጫዋቾቹ። እዚህ ያሉት ደጋፊዎች እንኳን እሺ ችግር የለውም። እንዴ ባላንዶር ይዞ ነው እንደመጣው ዋንጫ ይዞላቸው ነው እንደመጣው። ከቆመ ኳስ እኮ ነው አብዛኛው አሲስት ያደረገው እኮ ነው። ከፈለጋችሁ ነገ አውጣላችኋለሁ። ትንሽነታችሁን ያዩት። እኔ አሲስት ለኔ ቢግ ዲል አይደለም። አሲስት እኮ ሲያደርጉ አይተናል። አሁን ኬቨን ደብሩይነን እና ቴሪ ኦንሪ 20 ያደረጉት ማለት ነው። አሲስታችሁን ማውጣላችሁ ይዘገንናችኋል ማለት ነው። እውነት በጣም ትንሽ ቲም ነው የምትደግፉት። የኛ ደግሞ ደጋፊዎች ያላርሳል ነገር ቡርኖ አሲስት እንደ ያርጋ ምንድነው እንዴ? ምንድነው? ምን ህይወት ላይ ይቀይሯል? ቡርኖ አሲስት አረጋ ትልቅ ነገር እኮ አይደለም እኮ። ትንሽ ቲም ነው ዩናይትድ ማለት በጣም ትንሽ ቲም። ቲሙን እያዋረዱት ነው የእውነት። ሻሽዬ ሌባ ናት በዳኛ በባር አያሰጥም፣ ቁም ነገር አያሰጥም። ተውት እሱን ግን ማለት ነው። ቡርኖ ፈርናንዴዝ ዛሬ እድለኛ አልነበረም። ሀቢብ በቀላሉ 3 ወይ 4 አሲስት ሊኖረው ይገባ ነበር። ብሪያን ምቤሞ በጣም ነው ሙድ የምትይዘው ማን። ይሄ ሁሉ ስድብ እንዲረጋጋለህ ሲባል አሲስት አረካ። ጥሩ ነው ቡርኖ እንግዲህ 20 መድረስ ችሏል ከሄነሪና ከኬቨን ደብሮይና እኩል ማለት ነው። ምናልባት ኔክስት ማች ላይ ሊያደርግ የሚችልበት እድል ይኖረዋል፣ አሲስቶች ሊኖሩት የሚችሉበት ማለት ነው። ከዛ ውጭ ግን ኖቲንግሃም ጊብስ ዋይት እና አንደርሰን ምን ትሰራላችሁ? ኖቲንግሃም ውስጥ ምን የምትሰሩት? አንደኛ አቸው አርሰናል ቤት ግድ ነው። አንደርሰን በጣም ጀግና፣ ጊብስ ዋይትም እንደምታውቁት ማለት ነውና ብቻ ይመቻችሁ። ነው ምን አልቋጥር አይመለከተኝም። ጀስት ለመዝናናት አየሁት። ምክንያቱም ነገ ነው ዋንጫ ጨዋታ አለብኝ ሀቢ ማን ዩናይትድ 3 ኖቲንጋም 2 የተጫዋቾች ሬቲንግ እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ከላመንስ ነው የምንጀምረው። ላመንስ ዛሬ 2 ጎል ኮንሲድ አድርጓል፣ ግን ኮርነሮች ምናምን እየቀላለበችላችሁ ነበር። አሪፍ ኳሶችም ሴቭ አድርጓል ማለት ነው። 6 ከ10 እንሰጠዋለን። ከዛ ሉክሾ ጋር ይላል። ሉክሾ ጭንቅላቱ መስራት ጀመረ። ለምንድን ነው ጎል ሲያገባ ዝም የሚሉት እነዚህ ደደብ ኖቲንጋም ተጫዋቾች? ሽማግሌ ሰው ያገባል 8 ከ10 ማለት። ከዛ ማርቲኔዝ ጋር ይላል። ማርቲኔዝ በጣም ያበዱ ኳሶችን ክሊር እያደረገ ነበረ ምናምን ኢንተርሴፕትም እያደረገ ነበር። ማን ለምንድን ነው እንደዚህ ሲጮት ዝም የሚሉት? እኔ ግራ እየገባኝ ነው። 8 ከ10 ከዛ ማጉዌር ጋር ይላል። ማጉዌርና ማርቲኔዝ ዛሬ ሶሊድ ነበሩ። እንዴት 2 ጎል ኮንሲድ እንዳደረጋችሁ ራሱ አላቅም ማለት ነው። ማጉዌርም 8 ከ10 ከዛ ዳሎት ጋር ይላል። ዳሎት ጭንቅላት እንደሚሰራ ያወቁት ያንን የብሩኖን አሲስት ስስቶ ነው። ብሩኖን እዛው ተቀብለው ሄደ አንግል ገጨብ። በጣም ያበደ ጨዋታ ነው ዛሬ የተጫወተው ዳሎት፣ አልዋሻችሁ ማለት ነው። 8 ከ10 ወደ መሀል ይላል። ካስሜሮ የመጨረሻ ዩናይትድ ቤት ጨዋታውን አደረገ፣ ግን ያበደ ጨዋታ ምንም ዲስአፖይንት የማያደርግ ሰው ነው። ይሄ ቢቆየላችሁ አሪፍ ነበር። እማልዋሻችሁ ቢቆየላችሁ አሪፍ ነበር። መሀል ሜዳችሁን የሌለ ነበር ስቴብል ያደረገላችሁ ማለት ነው። ካስሜሮ 8 ከ10 ከዛ ኮቢ ሜኖ ጋር ይላል። ሜኖ ራሱ ምን አይነት ጨዋታ ነው? ድሪብል ማንም ሳይቀመው ሜን ሰውዬ ኳስ
ፕረስ አድርጉት ከየትም ቦታ ላይ ይዞ መውጣት ይችላል። በጣም ያበደ ጨዋታ ማለት ነው። ኮቢ ሜኖ 8-10 ከዛ በኋላ ኩኛ ጋር እንሄዳለን። ኩኛ ያበደ ጨዋታ ማን አይደክመውም ሰውዬ። ብራያን ምቤሞ የሚገርም ኳስ ሳተበት ምናምን አንድ ጎል አግብቷል። በጣም ጽድት ያለ ጨዋታ ነው የተጫወተው ኩኛ 9-10 ማለት ነው። ብሩኖ ፈርናንዴዝ ጋር እንሄዳለን። ማን 20ኛ አሲስቱን አድርጓል ማለት ነው። ምንም የሌለው ማለት ነው። ይላችሁ አንድ ነገር ክሬዲት ልንሰጠው ይገባል። 20ኛ አሲስት የፕሪሚየር ሊግ የዓለም ምርጡ ሊግ ላይ 20ኛ አሲስት በታሪክ ምርጥ ተጫዋቾች ከሚባሉት ውስጥ እኩል ሆነ ማለት ነው በአሲስት። በጣም ያበደ ነገር ክሬዲት ልንሰጠው ይገባል ማለት ነው። ብሩኖ ፈርናንዴዝ 10-10 በጣም ያበደ ጨዋታ። ከዛ በላይ በጣም ብዙ ኳስ ነበር ሲሰጣቸው የነበረው 23 22 ምናምን ማድረግ ይችል ነበር ደና ስትራይከር ቢኖረው ማለት ነው። ከዛ አማድ ጋር እንሄዳለን። አማድ ደደብና አማድ ቡን ብሏል። ምንም አያውቅም ሰውዬ። ከዚህ ቲም አስወጡት 5-10 ማለት ነው። ብራያን ምቤሞ ጋር እንሄዳለን። ከዛ ምቤሞ በጣም ትችላለሽ። ዛሬ ብሩኖ ፈርናንዴዝ 20ኛው አሲስቶ ላይ ሆኖ እንዲቆይ ያደረግከው አንተ ነህ ብቻህን። ሌሎቹ ደደብ ናቸው። አንተ ግን ትችላለህ። ምቤሞ ገብቶሃል? 3-10 ነው የምንሰጥህ። ምን አይነት ማግባትን ተው። በጣም ብዙ ኳስ ስታል፣ የኩኛን ስታል፣ የብሩኖን ስታል ግን እንደዛም ቢሆን ማለት ነው 3-10 ነው የምንሰጥህ። ገብቶሃል አይደል? ልሁንልህ ወይስ ምን ትሆንልኝ ማለት አሁን ነው ቤተሰብ 20 አሲስት ስለሚቻል እኔ ለብሩኖ የት ልሂድ? እኔ ቃላት አናሰኝ። ምቤሞ የተባለ ፍጥረት መጨረሻ ላይ አሲስቱን አስታካው እንጂ የሳቶ ኳስ ራሱ ብዙ ዛሬ 21 መሆን ይቻል ነበር። ቢሆንም ግን 20 አሲስት ተሳክቷል። ቤተሰብ አንድ አሲስት ነው የቀረው ያደርጓል። ሪኮርዱ የብሩኖ ነው የሚሆነው። እኔ ቃላት አነሰኝ። ብሩኖ ኢዝ ሌጀንድ እንጂ እኔ ቃላት ያነሰኝ ለብሩኖ። በቃ ብሩኖ ይችላል፣ ሌጀንድ ነው ስለሚቻል 20 አሲስት። ቀጣይ አንድ ጨዋታ ይቀራል። 21 ወይ 22 አሲስት ጠብቁ። ወይኔ ለጥቂት ወይኔ አሲስት አረገ። አልተሳካም ቋጥሮ ጋይስ 20ኛውን አሲስት አረገ። ሲያስጠላ በእናትህ። ወይኔ ቋጥሮ እንዲህ ቋጥሬ የሆነ እኮ የመጀመሪያው ሲስት በቃ አያረግም ብዬ ነበር። ለማንኛውም ብሩኖ 20ኛ አሲስት አድርጓል። ስለዚህ ከኬዲቢ እና ከቴሪ ሄንሪ እኩል በፕሪሚየር ሊግ ታሪክ 20 ፕሪሚየር ሊግ በአንድ ሲዝን በማድረግ ሼር አድርጎታል። ገና አንድ ጌም ደግሞ ይቀራል። እሱ ላይ ቋጥረን ቢያንስ አቻው ነው እንዲቀሩ ማድረግ አለብን፣ ግዴታ ነው። ይሄ ባይዞ የሲቲ ብቻ አይደለም፣ የአርሰናል ደጋፊም ግዴታ አለብህ። የሌጀንድን ሌጋሲ ግዴታ ማስቀጠል አለብህ። ለማንኛውም 3-2 ተሸንፏል ዩናይትድ። የመጨረሻ ጌሙን አድርጓል። ካዝሚሮም በዚሁ ተሸኝቷል። ስለ ካዝሚሮ ለብቻ አንድ ቪዲዮ ያስፈልገዋል። ስለዚህ ቋጠረው ግን አልተሳካም። ብሩኖ ፈርናንዴዝ አወር ፖርቹጊዝ ማግኒፊኮ በስተመጨረሻም 20ኛ አሲስቱ ማድረግ ችሏል ማለት ነው። ኧረ በያላ በስመ አብ ቻምፒየንስ ሊግ ፋይናል የምንጫወት ነው የሚመስለው። ሰው ለአሲስት እንዲቋጠራል እንደዚህ ይቋጠራል። ኧረ በስመ አብ ከነ ሄነሪ ጋር ሪከርዱን ተጋርቷል ማለት ነው። በቀጣይ አንድ ኮርና አጣም እየነገርኩ ነው ፓፓ እየነገርኩ ነው። ለማንኛውም የጨዋታ እንግዲህ ለካዜም መሸኛ ነበረን። አንጀቴን ይበለኝ በስመ አብ። እኔ ግን ከየትም ይምጣ የትኛውም ተጫዋች ማለት ነው አንድ ዩናይትድ ማሊያ ከለበሰ ዋንስ ሬድ ኦልዌይስ ሬድ የሚባለው ማለት ነው በምክንያት ነው። እነ ሸዋንስታይገር ማንበል ከምናምን ጊዜ ቆይታቸው ይልቅ ማለት ስንት ዋንጫ ካሳኩበት ክለብ ይልቅ ዩናይትድ ነው የሚያስቀድሙት አንድ የመተው ማሊያውን ከለበሱ ማለት ነውና ካዜም ልክ እንደዛ ነው። በጣም በቃ ድብን ያለ ዩናይትዳዊ ቀይ ነው ማለት ነው። እና ካዜን እንግዲህ ሸኝተናል ማለት ነው በሚያሳዝን ሁኔታ። ይመቻል። አማነሻ 20 አሲስት ገባልሻ። እናንተ ለአሲስት ነው የምትጫወቱት። አዎ እኛ ለአሲስት ነው የምንጫወተው። ሌላው ምን ያደርግልናል? እዳው ገብስ ነው በራዘሬ። አማናሃ የኔ ማግኒፊኮ የኔ ካፒቴን ሃያ ሌቴ አሲስት አገኝ ኦሌ ቫሞስ ፈርናንዴዝ ቫሞስ ማንቺዬ ቴንኪዩ ካዝሜሮ ገባለት። አዎ በጣም ነው ደስ ያለኝ። 2 ጎል አገቡ። አዎ በጣም ነው ደስ ያለኝ። ካምባክም ሊሰሩ ነበር። አዎ በጣም ነው ደስ ያለኝ። ገባለት። ምድረ እጢ አንተ ብሩኖ ፈርናንዴዝ የሚባል ተጫዋች ላይ ትቋጥራለህ። አሲስቱ እንዳይሳካ ትቋጥራለህ። ገባና አውጣው። ወይኔ እምቦይሞ ዛሬ በእጄ ጠፍቶ ነበር። እምቦይሞ ሳግብቶ ወጣ። አማድ አፈር ብላ። ይመቸን ማንቺዬ ንጉስ ነው የዓለሙ ሞተር። ብሩኖ አንደኛ የእንግሊዝ አሲስተር በለልኝ። ብሩኖ ሚጌል ፈርናንዴዝ 20ኛ አሲስቱን ማድረግ ችሏል። ማንቸስተር ዩናይትድ ኖቲንጋም ፎረስትን 3-2 ለጥቷታል። ማንቼ ይችላል። ቋጣሪ ወደ ስራ ገባ። ምድረ ፎቃቃ ወያላ ኤል ማግኒፊኮ የአሲስቱ ንጉስ ብሩኖ ሚጌል ፈርናንዴዝ 20ኛ አሲስቱን ዛሬ ማድረግ ችሏል ማለት ነው። ወያላ ስቆ አንተ ሰው ላይ ትቆጥራለህ። ሰው ክለብ ላይ ይቆጥራል። ሰው ላይ ትቆጥራለህ አይደል? አንድ ግለሰብ ላይ ቁጭ ብለህ ትቆጥራለህ 24 ሰዓት።
አሳፋሪ ወያሎች ብሩኖ ላይ ሲቋጠሩ የነበራችሁ በሙሉ ማለት ነው ግባና ተኛ። ገና 20 ብቻ አይደለም ቀጣይ ጨዋታ ላይ አንድ አሲስት አድርጎ ብቻውን ይዛል። ብሩኖ ምን ያክል እንደሚለይ ልብ ራሱ ያውቋል። ዛሬ ከምን አይነት ሺህ ተጫዋች ጋር እንደሚጫወት ተመልክታችኋል አይደል? ስንት አሲስት ማድረግ የሚችልበትን አጋጣሚ እየሳቱበት። ይሄ በሚሳተው ምንድነው? ዳሎት አንግል ገጨበት። ዶርጉ ያወጣው ኳስ ኧረ በስመ አብ አማድ ቢያንስ 4 አሲስት አድርጎ ዛሬ ወጣ ነበረ ማለት ነው። ምን አይነት ፈጣሪ ተጫዋች! ምን አይነት ተጫዋች! ካዝሜሮ በሶስት ዓመት ውስጥ መጥቶ በቃ ሌጀንድ የሆነ ተጫዋች ማለት ነው። 3-4 ዓመት ቲም ውስጥ ቆይቶ ሌጀንድ የሆነ ተጫዋች። የክለብ ፍቅሩ ይለያል። በቃ መሪ ነው። ለክለቡ በጣም ኬር ያደርጋል። ከልቡ ነው የሚጫወተው፣ ከልቡ ነው የሚጋደለው። ባለቀ ጉልበቱ በእርጅና እድሜው ራሱ ያለውን ሳይሰስት የሚሰጥ ምርጥ ተጫዋች ነው ማለት ነው። ዛሬ በኦልድ ትራፎርድ የመጨረሻ ጨዋታውን አድርጓል። በቃ ኦልድ ትራፎርድ ዛሬ ኢቨንትፉል ነበር። በጣም ደስ ይል ነበረ። ምን ያክል ደግሞ የቲሙን ፍቅር አይታችኋል አይደል? ላሜንሱን ላመጣው ነው የብሩኖን አሲስት ሰለብሬት ያደረገው። ኤምቤሞ አንተ ስላንተ እናወራለን። ዳሎት አንተ እንግዲህ ሁሌም እንደዛ እንዳልክ ነው። ብቻ ዋናው 20 አሲስት መድረሳችን ነው። ቋታሪ ትተኛለን። ብሩኖ ፈርናንዴሽ ኤል ማግኒፊኮ አሲስት አድርጓል ማለት ነው። ለዩናይትድ ደጋፊዎች እንኳን ደስ አላችሁ። አሁን ከማን ጋር ማወዳደር እንዳለባችሁ መቼስ ታውቃላችሁ ብዬ ነው የማስበው። ከሄነሪ ጋር እንደማታወዳድሩት ተስፋ አለው። አታረጉም እናንተ በእርግጠኝነት አታረጉም ብዬ አስባለሁ። እንዳልኳችሁ እኔ ከዚህ በፊት ብሩኖ ፈርናንዴዝን አሲስት ቢሰብሩ ምናምን ያን ያህል ማተር የሚያደርገው ነገር የለም። እኔ የአርሰናል ደጋፊ ነኝ። ከሄነሪ ጋር መቼስ የማይወዳደር አይነት ተጫዋች ሁላችሁም ታውቃላችሁ። ከኬቨን ደብሮይና ጋር ግን በአግባቡ መወዳደር ይችላል ማለት ነው። ኬቨን ደብሮይና ይበልጣል ወይ ደግሞ ብሩኖ ፈርናንዴዝ ይበልጣል? እሱን እዛው ተከራከሩ፣ ግን ማወዳደር ትችላላችሁ። 20 አሲስት ከኬቨን ደብሮይና እና ከሄነሪ ጋር እኩል አሲስት አድርጓል። ብዙ ኮምፔር መደረግ የሚችሉባቸው ወይዎች ይኖራሉ። ከኬቨን ደብሮይና ጋር ማወዳደር ትችላላችሁ። ከሄነሪን ስም የአንድ ዩናይትድ ደጋፊ ተሳስቶ እንዳያነሳ ማለት ነው እንዳያነሳ ብሩኖ ፈርናንዴዝ ዲዘርቭ የሚያደርግ ተጫዋች። እኔ ከዚህ በፊት ብየዋለሁ። ይሄ ተጫዋች በዋንጫዎች ምናምን ከሪየሩ የታጀበ ተጫዋች አይደለም። በእንደዚህ ነገሮች ምናምን ነገር ስሙ ቢታወስ ፕሪሚየር ሊጉ ላይ እንዳይረሳም አንድ ተጫዋች ሪቴል ካረገ በኋላ ጀስት ሊታወስ የሚችለው በዋንጫዎቹ ነው። ገብቷል። ብዙ በአቺቭመንቱ ልክ ነው። ይሄ ደግሞ ከዩናይትድ ጋር ያው የነበረበት ቲም ምናምን እንደዛ ለማድረግ እድል ስላልነበረው አሁን ፕሪሚየር ሊጉ ላይ በእንደዚህ ነገሮች ቢያንስ ይታወሳል ብዬ አስባለሁ። እኔ አልከፋኝም። ቢሰብረውም የሚከፋኝ አይነት የአርሰናል ደጋፊ አይደለሁም። ለማንኛውም ያው እንግዲህ ተጋርቷል። ኮንግራ ለዩናይትድ ደጋፊዎች ይመቻቹ። እኔ አሁን ብሩኖ አሲስት አያደርግም ብዬ ሰራው ቪዲዮ አለ ለፖስት ላይክ ታደርጉታላችሁ። ጊዳን ይሰራታል ለፖስት በቃ ምን ተሰማላችሁ? ዛሬውኑ ሰብሮት ነበር እኮ እንዴ! እንደዛ መላጣና ዳሎዬ ባይኖር ኖሮ ሰብሮት ነበር እኮ። የኔ አባት ዳሎ እኔ 75 ደቂቃ ያስኩት አልቻልኩም። መላጣው ደግሞ በእጅ ነው እንዴ ብሩኖ ፈርናንዴዝ አሁን ሙቡሞ ቀሽም የብሩኖ ፈርናንዴዝ ንፋስ አበላሸው። የብሩኖ ልፋት አበላሸበት። ምን ተጫዋች ተሰረዘ። የንዴት ሳቅ ብሩኖ ፈርናንዴዝ የብስጭት ሳቅ ነው የሳቀው። በእናትህ ልጁ ለፍቶ ያመጣውን ኳስ ብሪያንም ፖሞ ይስትበታል። 20ኛ አሲስት መሆን የሚችል ኳስ ብሩኖ ፈርናንዴዝ ፈተፈተለት። ሙቡሞ ግን ሳተው። ያናድዳል። ፍጹም ያለቀለት የጎል አጋጣሚ ነበረ። ብሩኖ ፈርናንዴዝ ክብረ ወሰኑን ብሩኖ ፈርናንዴዝ እንዴት በደረቱ ወሰጨ? አረ በጣም የልጁን ልፋት ነው። 20ኛ ሪኮርድ የሚጋራበትን ክብረ ወሰን ጨዋታው ቅድም ተናግረናል። ለማንቸስተር ዩናይትድ ይሄ ጨዋታ እንደ ቡድን ምንም የሚጠቅመው ነገር የለም ከክብር ጉዳይ ውጭ ማለት ነው። ለብሩኖ ፈርናንዴዝ ግን ታሪክ ክብረ ወሰን የሚሆንበትን ጨዋታ ነው። እንዴት በፊቱ እንደተደፋየው ሶፊ ቢያን ሲስተው ማለት ነው። ኳሱን ወደፊት ለማየት ጥረት እያደረጉ ይገኛሉ። አረ ወያላቸው ብሩኖዬ ላይ ቂጥን አትወጥፍበት። አንተ ላይ ሰው አንዴ ሰርቶ ይብላ። አንተ ክለቡ ላይ ሰው ላይ ትቋጥራለህ እንዴ? ሰውም ሳሩም ቅጠሉም ድንጋዩም እንስሳውም ቋጥሮ እንዴት ብሩኖዬ አሲስት እንዴት አሲስት ግን ጨዋዩን እየመራን ነው። በግራም ነፈሰ በቀኝ ሰከንዳፍ አሲስት እናደርጋለሁ። ይብላኝ ግን አንተ ወያላ በኔ ብሳል ቋጠሮ በኔ ብሳል አሳያለሁ። ሰከንዳፍ አሲስት ያደርጋል። ከዛ አሳያለሁ። ወያላው ተው ግን ብያለሁ፣ መክሬሃለሁ። ተው
sirfeen kunooti jechuudha arraantana meedaa sirratti jechuudha ortiraaford irratti jechuudha tabasii khayraadhuma gaggeessuun jettiin isininja Nottingham Forest meedaa sirrii yaamtee jechuudha kunooti 3 fi 2tti dhukkeerraa haastee kunooti moodan jirtii isinja goolum akka kameraan laalu turre anarra Manchester moo osoon taane wanti mataan uwwisu jira rabbillahi alaykum akkuma agartan kunooti Bruno Fernandes assist diidam gawudan jiran isinja assist kunooti De Bruyne fi Henry qabatanii jiran jechuudha innis itti hidhamee kunooti assist diidamirra waliin ta'uu danda'an jiran isinja tabeerraa dhumaarratti jechuudha Bruno Fernandes assist takka godhu yoo ta'e jechuudha assist diidam takkaan jechuudha riikardii kana isaan lameenitti ol dabaluu danda'a akka goone fa wantiin qaxaru ture arraantana Manchester United foitu mooti feetu moone maal faayidaa qaba famuuda faayidaa takka leefu qabu bargaru an akka Bruno assist goone bichaadha kan arraantana qabaa ture bakka an dandeenya bakka Bruno ይችላል አማልጂ አካንስላ በቃ ዱበዱምቤ ሆን ብቻ ኢሳን እንድኑ ጆቹ ደወላል ተንተበ ከሰቲ ኩባ ብሩኖን በርባደ በቃ ብሩኖን አካስት ጎዱ ብሩኖ ማን በርባደ ኩባ ሆኒስ ብሩኖ ማን ፊጋ ሆኒስ ሁንዲ ሳኒስ ማን በርባደ በቃ ሪካርዲ ካና ከነጭ አብሶዮቹ ደ ኢሳን እንዲ በርባዱ ጀኒ ብቻ ተበራዱማ ብቻ ረቲ አካስትን ጎኔ ቀባንስ እንጃ ዋን ተካውን እንጆ ተከለንከው በቃ ብሩኖን ኩኖቲ አሲስት ዲዘምረገው እንደ ጀናርስ እንጃ ብቻ በገገመደን በጋ አሲስቲንጌ ዋን ደንዶፍ አሲስት ዲዘሜን ካና ጎዱ እንደ ነምኒ አመቱ ጉቱ ነምኒ ማንስተር ባዳቲ አሲንጌ ጀቹዳ ብሩኖ ፈርናንዴሲ ካና ጎዱ ለቹዳ ዋንቲ ተካውንቲ ሰድሮ ዳበኑ እንጁ ገሩ ዲዘም ተካጎቴ ኢሳን ወል እንደብርቱ ኢሳኖጁ ወልቀደረተ ሴቱማ ተሰመለ ኢሳኒ ወል ደበሩን እንጅሩ ብላ አለኩም ቋጠራውን ተከሰኑ ተበራዱ ማለት ተካስቲንግ ሆነ ብሩ ጎበዝ ሉክሾ በቃ ሉክሾ ጎል አስቆጥሯል ሲያስቆጥር ግን አሲስት ያደረገው ብሩኖ አይደል አያችሁ አሁን በጉጉት ምን ጠብቋለው ነገር ምንድነው ብሩኖ አሲስት አድርጓል አላረገም የዩናይትድ ደጋፊዎች ልክ ዋንጫ እንደበላ ሰለብሬት ያደረጉ በጉጉት እየጠበቁ ይገኛል እያዩአቸው ነው ደግሞ ከ1230 ቀን በኋላ ነው ሉክሾ ጎል ያስቆጠረው እሱን ሰለብሬት አድርጎ ጨፍሩ እንዴ ይሄ ልጅ እኮ ጉዳት አስተቃየው ጀማው እንዴ እናሳ ታዲያ ይሄ በዚህ ጊዜ ከ3 አመት በኋላ ጎል አስቆጥሮ አትደሰቱ ተደሰቱ ጨፍሩ ብሩኖን ተውት አሲስት ምን ያደርጋል በቃ ተው ይያሉ ነው ለማንኛውም ጀማው ረፍት አንድ ለባዶ በሆነ ውጤት ማንቸስተር እየመራ ወደ መልበሻ ክፍል ገብቷል ብሩኖ አሲስት አደረገ እንኳን ደስ አለው ገብቷል አይደል እነ ሶፋ ሶከር ምናምን የሚሏቸው ጣቢያዎች ብሩኖ አሲስት አስገባሉ ጌታ እንደና አላካ ለማንኛውም አንድ ባዶ ሰከንድ አፍ ላይ ይቀጥል ማለት ነው ለሉክሾ ግን ጎል ስላስቆጠረ በጣም ነው ደስ ያለኝ ይመቻችሁ አቶ ብሩኖ ይሄንን የአሲስት ሪካርድ እንድትሰብር የምንፈልገው እኛ ደጋፊዎቹ ነን ወይስ አንተ ነህ ነፍሳችንን አስጨነቀው እኮ ፔናልቲም ከተገኘ አሲስት አድርግ ያገባሉ ችግር የለው ይመላበልን ቋጠሮ ማለት ነው ዩናይትድ ዩናይትድ እንዳያሸንፍ ወይ ደግሞ እንዲሸነፍ አይደለም ብሩኖ አሲስት እንዳያደርግ ነው እየተሳካ ነው ይልሃል ከቤኪ ጋር እኔ እሱ ሳይሆን ትኩረቴ ይኸውልህ ብሩኖ 1 3 4 አሲስት መቼ ዛሬ ከዛ ወሬ ይኸውላችሁ ሰብስክሪፕሽኑን ግን ጋይስ 5000 አረ ሰብስክሪፕሽን አው ጋይስ ይኸውላችሁ ዩቲዩብ ስትሪም እያደረግን ነው እኔና ቤኪ ላይቭ ላይ ነን ዩቲዩብ ላይ አንዴ እኔ አለክሳለሁ ጋይስ ቤኪ ሲያለክስ አይተናልና አረ አንተ በሳምንትማ በየሳምንቱማ አታለቅስም ቀጣይ ሳምንትም ለቅሶ አለበት አያውን እኮ እሺ ጋይስ ይኸውላችሁ ዩቲዩብን ሰብስክራይብ አድርጉ ከቤኪ ጋር ላይቭ ስትሪም እያደረግን ነው ሊንክ ባይል ያለ ዘብሩክ ኤክሶሾ ከች ብሉ ቋጠሮ ይበርታ የማንቸስተር ዩናይትዱ ተጫዋች ሉክ ሾው ከ3 አመታት በኋላ በማንቸስተር ዩናይትድ አዲሱ ማሊያ እንግዲህ ዛሬ ግብ ማስቆጠር ችሏል። በነገራችን ላይ ሉክ ሾው በማንቸስተር ዩናይትድ ታሪኩ 5 ግቦችን ብቻ ነው ማስቆጠር የቻለው። የማንቸስተር ዩናይትድ አዲስ ማሊያ እንግዲህ እጅግ በጣም ነው የሚያምረው። ዛሬ እንግዲህ ማንቸስተር ዩናይትድ የቀጣይ አመታቸውን አዲሱን ማሊያ ለብሰው ነው እየተጫወቱ የሚገኙት። በርካቶችም እንግዲህ ማሊያውን እያደነቁት ይገኛሉ። በነገራችን ላይ የማንቸስተር ዩናይትድ ደጋፊዎች ዛሬ እጅግ በጣም ደማቅ ሽኝት እንግዲህ ለካዝሜሮ አድርገውለታል። ብራዚላዊ ኮከብ ካዝሜሮ እንግዲህ በማንቸስተር ዩናይትድ ያለውን ቆይታ ጨርሶ በመጪው ክረምት ዩናይትድን እንደሚለቅ ይታወቃል። ታዲያ ዛሬ ለመጨረሻ ጊዜ በኦልድ ትራፎርድ የሚያደርገውን ጨዋታ ተከትሎ በኦልድ ትራፎርድ ደማቅ የሆነ ሽኝት ተደርጎለታል ማለት ነው። ማንቸስተር ዩናይትድም እንግዲህ በሉክ ሾው ግብ እስካሁን ድረስ ኖቲንጋም ፎረስትን በሜዳው ኦልድ ትራፎርድ 1-0 እየመራ ይገኛል። ዛሬ እንግዲህ አዲሱ አሰልጣኝ ማይክል ካሪክ ቋሚ ሆኖ ከተሾመ በኋላ የመጀመሪያ ጨዋታውን በድል ለመጨረስም ከጫፍ ደርሷል ማለት ነው። የማንቸስተር ዩናይትድን አዲሱን የቀጣዩን ዓመት ማሊያ እንዴት ተመለከታችሁ? ዛሬው ጨዋታ ብሩኖ ፈርናንዴዝ አሲስት ያደርጋሉ የሚጠበቅ ጉዳይ ነው። ምንም ልናገር አይደለም የመጣሁት። ይኸውልህ ከማንቸስተር ጋር መጫወት ቢፈልግ ከሆነ ቀጣይ ዓመት አሁኑኑ ትሬኒንግ ጀምር። እያንዳንዱ 19ህም ማለት ነው። አሁኑኑ ማንቸስተርን በዚህ ሁኔታ አታቆሙትም። ይኸውልህ አራቱንም ዋንጫ ነው የምንጠራርገው ቀጣይ ዓመት ማለት ነው። አለቀ። How is this goal allowed to stand?
How is Manchester United winning 2-1? This Mateus Cunha goal should be ruled out, but not the Forest. You just scored. 1 minute later, you're letting this happen to you. But I will be real though. This is how Bull legitimately stopped the ball with his arm to help himself. And somehow this goal was allowed to stand. But VAR advised him to rule it out. The ref said, nah, I'm good. The referees are Manchester United. And let's not even talk about the celebration. Let's not talk about it. This goal should never, ever, ever, ever have been allowed to stand. But 2-1 to Manchester United at the end of the day. I can't believe it.